የግን ጸጉርን ምን እንዴት እያሰቃየው እንደው ታውቋል። ግን እንዴት ፈትለዋለህ፣ እንዴት ትቆርጠዋለህ። ዛሬ ደግሞ ወደ ላይ እንደመኳቻ አድርገዋል። መቆፈር ያስመስለዋል። ምን ይሄን ብራ አሰቃየው። ጸጉር ተንገላታ። ትናንት እንግዲህ ሀይሚ ሁላችሁም እንዳያችሁት ቤታችን እናስመርቃለን፣ ዘመዶቻችን የጎጆ መውጫ ይዘውልን ይመጣሉ። አዎ ደንብ ነው፣ ደንብ ነው። ሰው ጎጆ ሲወጣ መቼም የቤት እቃ ያስፈልገዋል፣ የጎጆ መውጫ ያስፈልገዋል። ምንም ቢሆን ቢያሟሉም እነሱ ያስፈልጋል። ቤተሰብ ሲመርቃቸው ነው ጥሩ የሚሆነውና እንግዲህ የቡራ እናትና የሀይሚ እናት አባት መጥተው ቤታቸውን ሊመርቁ ነው አሉ። እሰይ እሰይ እሰይ። እኔማ እንዴ ቤት እቃ ልላክ እንጂ እናንተ ምን ልላክላቸው? ፍሪጅ ይሻለኛል። ቴሌቪዥን አላቸው፣ ፍሪጅ ነው ያላየሁት። ወይስ ደግሞ ኦቨን ልግዛላቸው? ኬክ ተወዳለች ሀይሚና ለኬክ ለመጋገርበት ኦቨን ነው ምልክላቸው። እውነቴን ኦቨን ብልክላቸው የተሻለ ነው። እናላችሁ ሀይሚዬ እንግዲህ ትናንትና ቤቷ ሸረን ጉድ እያለች ነው እና ጎጆ ወጭ ናቸው። የጎጆ መውጫ ሊያመጡ ነው ቤተሰቦቻቸው፣ ቤታቸው ሊመረቅ ነው። ኦቨን ልላክላት ለሀይሚ ኬክ እየጋገረች እንደፈለገች እንድትበላው ድንቡሽ ቡሽ ብላለች ደግሞ እና ሀይሚዬ ከመጡማ ሙሽዬም ከመጣች እናትሽም ከመጣች አብሲት እንዴት እንደሚጣል እንዲያሳዩሽ እንፈልጋለን። ደግሞ አነኳኩራችሁ እንዳጥሉት አደራችሁ። እንዲህ ሁለት ኮታራ ምንም ነገር ቢሆን ካላያችሁ፣ በነገራችን ላይ ሙያ የገጠር ልጆች አንደኛ ናቸው። በጣም ነው ቶሎ የምንጋግረው። እንዴ ግን ያሁን ስንት አመት የለን ነው እናንተ ጋገርኩ እንጀራ 10 አመት ምናምን አካባቢ እኔ እንጀራ ጋግር ነበር በእንጨት ማለት ነው። እና የገጠር ልጆች እንጀራ ላይ በጣም ጎበዝ ናቸው። በነገራችን ላይ አንደኛ የተመሰከረልኝ ነበርኩኝ የሆነ አዲስ አበባ በለ አንደኛ ንምላችሁ እንጀራ አንደኛ ነበር መጋገር። ወይኔ ሲያምር ስመኝ ራስሽን እያሞገስሽ እንደተወቆሻል። ግን አልታወቀሽም። እናላችሁ እንዴት ናችሁልኝ? እኔ ውዶቼ፣ እኔ ፍቅሮች ደህና ናችሁ? አለ ትናንትና መቼም ያነ ሮማንቲክ አይቶ ትዳር ያላማረው ፍቅረኛው ያልናፈቀው ሰው የለም። ሁልሽም ፍቅረኛሽ ናፍቆሻል። ሁልሽም ፍቅረኛ የሌለሽ ፍቅረኛ ለመያዝ ዝግጅት ላይ ነሽ። ሁልሽም እዚህ በሰው ሀገር እድሜሽን የጨረስሽ ኢትዮጵያ ሄደሽ እንደዚህ አይነት ሮማንቲክ ላይፍ ለመኖር ምኞት ላይ ናችሁ አይደል? እኔ ራሱ እቅዴን አሳጥሬዋለሁ። በቅርቡ ሄዳለሁ። ባሌን አግብቼ እንደዚህ አይነት ሮማንቲክ ማየት ፈልጋለሁ። እነዚህ የሮማንቲክ ልጆች ብዙ ሰው ለማሳሳት ጥረት እያደረጉ ነውና እነ ሀይሚዬ እንግዲህ ቤታቸው ገብተው ምናምን እንደዚህ ሽርንጉድ፣ ሴቷም እንደ ሴት ሽርብትን፣ አባወራውም ከውጭ ሲመጣ ሴቷን ቤቷን ፏፏ አድርጋ። እናንተ ቆይ ምን አይነት ንቀት ነው? ቆይ ትናንትና ማለት ነው ሀይሚዬ ማለት ነው ቡና ቀራረብሽ ምን አልሽ? ንቀት ነው ሳትጠጡት የሄዳችሁ ፎቅ። ምን አይነት ንቀት! ቡናን ያህል ነገር የተከበረውን የኢትዮጵያን ቡና እኔ በነገራችን ላይ ቡና በጣም ነው የምወደው። በጣም ነው የምላችሁ ከመጠን በላይ እናላችሁ። ቡናውን ተተውት አልሄዱም ሳይጠጡት። አቤት ግፋችሁ፣ አቤት ግፋችሁ። ቡና ተታችሁ አሁን እዛ ጋር ሄዳችሁ ሀባብ ትገምጣላችሁ አይደል? ግፈኞች። እና እንግዲህ እነ ሀይሚ ትናንትና ቤታቸው ውስጥ ፏፈሽ እያሉ ነበረ። በተለይ ሀይሚ በጣም ነው ደስ ያላት። እስከዛን ሰዓት ድረስ በነገራችን ላይ አላመነችም። ያን የመጀመሪያው ቀን እንደውም ማለት ነው ፍራንክ ይሆናል ብላ በቃ ፍራንክ ነው ይሉኛል መጨረሻ ላይ ብላ በጣም እንትን እያለች ነበረ፣ እየተጠራጠረች ነበረ። አላመነችም ነበር። በእርግጥ ሶፋን ስታዩ ምናምን ትንሽ ልታምን ሞክራለች። ግን በቃ ፍራንክ ነው ወይ ውጡ ይለናል ምናምን የሆነ ፍራቻ ስጋት ነገር ነበራት እና በቃ ቪዲዮ እስከሚያልቅ ድረስ አላመነችም ነበር። አድራ ምናምን ጧት እንደገና ስትውል ምናምን ነው እያመነች የመጣችው እና ከመጀመሪያው ይልቅ በቃ በጣም ደስ ያላትና እንትን ያለችው ትናንትና ነው። በጣም ደስ ያላት ከበቀደሙ ሰርፕራይዝ ይልቅ ዛሬ ነው። የትናንትናው ቪዲዮ ላይ ነበረ በጣም ደስተኛ ሆና ምናምን እና እንደዚህ ፍንጡጡጡ ስትል በቤቷ በጣም ነው ደስ ያለኝ። እና እንግዲህ ከመደሰቷ በላይ ማለት ነው በጣም ደስ እንዳላት ያወቅኩት ለምንድን ታውቃላችሁ? በቃ ይህን ስኬቷን እዚህ ጋር ማድረሷን ቤተሰብ እንደሌላት ትፈልጋለች። በቃ እንደዚህ መሆናቸውን ምናምን እንደዚህ ጽድት ያለ ቤት ሲኖሩ ምናልባት እኮ ልጆቹ እንዳላችሁት እናንተ ገዝተውት ሊሆን ይችላል። አይታመኑም እኮ አይታመኑም። የምሬ ነው። አንዳንድ ሰዎች ስኬታቸውን ለሰው ማሳየት አይፈልጉም። ለምን መሰላችሁ? ብዙ ዩቲዩበሮች እኮ መኪና አላቸው ግን አያሳዩንም ነበረ። ሲያሳዩን አይበረክትም ወይ ይሰበራሉ ምናምን። በቃ ብዙ ነገር ይደርሳል። ሰው እነሱ በቃ ለሰው ምላስ ብለው የሆነ ነገር የተው ይመስለኛል። እና
እንግዲህ ምናልባት የእነሱማ ቢሆን ወይኔ ሲያምር የምር እንዴት እንደሚያምር እኮ ቤቱ። ኦ ማይ ጋድ ፈጣሪ። ኢትዮጵያም እንደዛ አይነት ቤት አለ። እኔም ሰራበት ቤት ራሱ እንደዛ አያምርም። እዚህ ሀገር ያለው ቤት ራሱ እንደነሱ አያምርም። በፈጣሪ ስም እንዴት አባቱ ያምራል። ሊገዙ ይችላሉ። የምር ለሁለት ይገዛሉ። ምክንያቱም በደንብ ነው ዩቲዩብ ላይ የሚሰሩት ታውቃላችሁ። በደንብ ይሰራሉ እና ይገዙታል። ምን አለው ብላችሁ ነው። ያ ለእነሱ ቀላል ነው ብዬ ነው ማስበው ና የእነሱ ከሆነማ እንዴት አባቱ ደስ እንደሚልና እንግዲህ ይህን ስኬታቸውን ይህን በቃ እዚህ መድረሳቸውን በቃ ቤተሰብ እንደሌላት ትፈልጋለች። ገባችሁ? ፋሚሊዎቿ በቃ ጥሩ ደረጃ ላይ እንደሆነች እንዲያዩላት፣ በሷ እንዲኮሩባት ምናምን ትፈልጋለች እና ቤተሰቦቿ ሄደው እንዲያዩላቸው ምናምን ልክ እንደነ ነገሩን ስለ እነሱ ባላወራ ይሻለኛል። እና እንግዲህ ያው ቤተሰብ ደግሞ መጥቶ እንደዚህ ስኬታችሁን ጥሩ ቦታ ላይ መድረሳችሁን ሲል እንደሚደሰት በእናንተ እንደሚኮራ ምንም ጠረጠር የለውም። እና እንግዲህ ሀይሚዬ ቤተሰቦቻችንን እንጠራቸዋለን ይመጣሉ እያለች ነበርና ደስ ይላል። እንግዲህ ቤተሰብ ጎጆ መውጫ፣ አረ እናንተ ልጆች ታው ጎጆ መውጫ እንላክላቸው ዋይ እና አብረሽን ታስታውሳላችሁ? ቤት እቃ ሙልት አድርገው በቃ ቅመሞች ነው የላኩት። ወይ የነ አብረሽ ደጋፊዎች እኮ እንዴት በቃ መከራቸውን ያብሏቸው። በቃ የራሳቸው ገዝተው ቤት ገብተው የቅመሞች ብር ነው እየተባለ ማለት ነው። እና ደግሞ እንደዚህ አይነት አስተያየት እንዳስጠጡ አደራችሁ። እኔ በፈቃደኝነት ለሀይሚዬ ኬክ የምትጋግርበት ነው ምልክላት፣ ወይም ሲሄድ ነው ወስድላት። የኔ ቆንጆ ማለት ነው። ኬክ ተወዳለች ታውቃላችሁ ሀይሚዬ። ግን ደግሞ ሀይሚ ኬክ አታብዥ፣ እኔ ውድ ድንቡሽቡሽ ነው የምትይው እና ሼፕ ነሽ። አሁን ላይ ቆንጅዬ ነሽ። ስትራክቸሯ ታምራለች አሁን ሀይሚ ማለት ነው። ብዙ ሰው ግን ምንድነው ወፈረች እያሏት ነበረ። በነገራችን ላይ ውፍረት በጣም የሆነ ብዙም ያላማረበት አብርሽ ላይ ነው። ብሩክ ላይ በጣም ያምራል። ሀይሚ ላይ በጣም ያምራል። በጣም አልወፈረችም ሀይሚ። አሁን በፊት አሁን በጣም ቅጭጭ ብላ የሆነ ነጫጭባ ተንከሴስ ነገር ነበረች እና አሁን ግን በቃ ምርጥ በቃ የሴት አቋም ታውቃላችሁ። በጣም ያልወፈረች በጣም ያልከሳች ምናምን በቃ አሪፍ የሆነ አቋም ነው ያላት እና አብርሽ ግን ማለት ነው ጉዝር ነው ያለው። የምር ድንቡሽ ቡሽ ነው ያለው። ጠፍጠፍ ነው ያለው እና አብርሽ ላይ ነው እንጂ ያላማረበት ሌላ ላይ ሁሉም ላይ ያምሮበታል። በተለይ አቤል ላይ እንዴት ወይኔ ቡታጅራዎች ግን እናንተ ዩቲዩብ ከከፈቱ በኋላ ተነፋፉ እኮ እናንተ። ምን ነው ንፍትፍት ነው ያሉ እና አቤል አይታችሁታል እንዴት እንድንቡሽቡሽ። በቃ የአቤል እና የአብርሽ ውፍረት በጣም ነው የሚገርመው። ባንዴ ነው ቅይር ያሉት። ሀይሚም እንደዛው እና የሀይሚ እንግዲህ ሼፒ ናት፣ ቆንጅዬ ናት። እና ሀይሚ የኔ ቸኮላታ ኬክ አታብሺ የኔ ጣፋጭ ግን ላንቺ እልክልሻለሁ። ጋግረሽ መብላት አለብሽ። እንዲ አምሮትሽ ለምን ብሩኬ ሁሌ እየገዛ መግባት የለበትም። ሶ ሀይሚዬ ለሀይሚዬ እና ለቡራ እንግዲህ የኬክ መጋገሪያ ኦብን ነው መወስድላቸው እና እናንተም እንግዲህ ያላችሁን ጄባ በሏቸው። ጎጆ እየወጡ ስለሆነ ቴሌቪዥን ምናምን አላቸው አይፈልጉም። ሶፋ አላቸው። ሌላ ነገር ስጧቸው። ተወዷቸው አይደለ? በእነሱ እየሸቀላችሁ ነው መቼም ሄዳችሁ ቤታቸውን ጎራ ብላችሁ እዩላቸው ልላችሁ እፈልጋለሁ። ከዛ ውጭ ግን በቃ በፍቅር ያጽናችሁ፣ ያዝልቃችሁ። እማወራውም እንግዲህ እንደማወራ ጉድ ትበል። አባወራውም እንግዲህ እንዳባወራ ወጣ ብሎ ይግባ። ሌላ ምን ይባላል? እና በጣም ደስ ይላል። ያምራሉ። ብዙዎቻችሁ ኮመንት ላይ እንደውም አያለው ብሩክ ጋሽ ሽማግሌ ላክ ብዙ ኮሜንት አለ። ይሄማ የኔም ጥያቄ ነው። ይላካል ብዬ ተስፋ አደርጋለሁ። እወዳችኋለሁ የኔ ወዶች። መልካም ቀን